አሁን ይሄ መንግስት ከመጣ ወዲህ ቅርብ ጊዜ ያየን ያለነው ልማት በጣም ተስፋ ሰጪ እንደሆነና ይሄ ፖለቲካ አይደለም፣ በአይናችን ያየነው ነገር ነው። ዝም ብሎ የማሳመን ዝም ብለን የውሸት ፖለቲካ ሳይሆን የታየ ያለ ልማት ስለሆነ ልማቱ እየቀጠለ ነው፣ አልቆመም። ለውጡ መንግስት ያመጣቸው የልማት ትሩፋቶች በጣም ቆጥረን ገልጸን የምንጨርሰው አይደለም። ከገመትነው በላይ ነው። አሁን ያየን ያለነው የልማት እንቅስቃሴ በለውጡ ስርዓት ያገኘን ያለነው የልማት ትሩፋቶች አሁን እንደሚታዩ ሚዛን አማን ከተማ በመጀመሪያ ደረጃ ያለበትን ሁኔታ እናውቃለን። አሁን ግን በፍጥነት ወደ ልማት ወደ ለውጥ ጎዳና ውስጥ ተሰልፎ ከሚገኙ በኢትዮጵያ ካሉ ከተሞች ውስጥ አንዱና ዋና ነው ብዬ ነው የማስበው። ከዚህ በፊት ታይቶ የማይታወቁ ሌላ ቦታ ላይ አይተን ይሄ መቼ ወደኛ ይመጣል፣ በእውነት እኛ ጋር ይመጣል ሆይ ብለን በሀሳብ ደረጃ ስናስብ የነበርነው ልማቶች ወደኛ ሲመጣውን ባኛችን አይተነዋል። እንደውም አይደለም በዚህ በቅርብ ጊዜ ቢያንስ 5 አመቱ ይቅርና በዚህ 1 አመት ባልሞላ ጊዜ ውስጥ በዚህ በሚዛን አማን ከተማ ላይ እየተሰራ ያሉ ልማቶች በዚህ ከቀጠሉ ቅርብ ጊዜ ሌሎች ሀገራት አደጉ የሚባሉ ከተሞች የደረሱበት ቦታ ለመድረስ ምንም ጥርጣሬ የለኝም። እኔ እዚህ ከተማ ላይ በጣም ትልቅ ለውጥ ነው ያየነው። አንደኛ የኮሪደር ማየት ተሰርቶ እዚህ ከተማ ላይ በጣም ትልቅ ስራ እንደተሰራ መሆንን አንዴ ለውጥ ትልቅ ለውጥ ነው። ሌላኛው ደግሞ ኤርፖርት በጣም አየር ማረፊያው በጥሩ ሁኔታ ተሰርቶ አሁን ለመጠናቀቅ ደረጃ ላይ ደርሷል። ሶስተኛው ደግሞ የደንቢሎች ተሰርቶ ለአካባቢያችን ትልቅ ለውጥ አምጥቷል። የመንግስትና የህብረተሰቡ ህብረት ሊያብር ይገባል። ለልማት ለመልካም አስተዳደር ለተሻለ ነገር የትኛው ማስተር ቤትም ስንሄድ ማዘጋጃ ቤትም ብንሄድ የትኛውን ቀበሌ ላይ ፍርድ ቤትም ስንሄድ እንደ በፊቱ አይደለም። ነገሮቹ ሙሉ በሙሉ ባይቀርፍም ሙሉ በሙሉ ጠፍቷል ባይባልም መሻሻሎች የታዩ ነው፣ ለውጦች የታዩ ነው። ዜጋ እንደ ዜጋ ማንም ሰው የራሱን ፍላጎት ገብቶ በራሱ ቋንቋ ጠይቆ ምላሽ ያገኘ ነው።